በህይወትህ ስለ ነገ ማሰብ በጣም አስፈላጊ ቢሆንም ስለ ነገ ግን አብዝቶ መጨነቅ በምንም ታምር አስፈላጊ እንዳልሆነ ደግሜ 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 ልነግርህ እፈልጋለሁ። በህይወትህ የሚያስጨንቀው ነገር ብዙ ሊሆን ይችላሉ። ዛሬ ላይ የሚያስጨንቅ ነገር የለም። ነገር ግን የሚያስጨንቀንን ነገር እንድንቋቋም ስንፈልግ የምንደገፍበት የምንጠጋበት ማላይ ነው የሚለው ትልቁ ወሳኙ ነገር ነው። ዛሬ ላይ የሚያስጨንቅ ነገር ምናልባት መዳኛ ሆኖ አንተ ግን ከጭንቀት ለማምለጥ ስትል የምትደገፍባቸው የምታደርጋቸው እንቅስቃሴዎች የምትጠጋቸው ጓደኞች ወይም ደግሞ የምትጠጋበት የሆነ ሁኔታ ለአንተ መጥፊያስ እንዳልሆነ ምን ያህል እርግጠኛ ነህ? ከዚህኛው ጋር ስለሸሸ እዛኛው ተራራ ላይ ስለወጣ እንደምትድን ደግሞ በምንስ ታውቃለህ? የመጨረሻው ቀን ብዙዎቻችንም የምንሸወድበት አይነት መሸወድን ተሸውዳ ህይወቷን እንዳጣች ያሳየናል ማለት ነው። ሰላም ጤና ይስጥልኝ የሃዊኔት ቻናል ተከታታዮች። የሃዊኔት ቻናል በጣም ጠቃሚ የሆኑ ጥበብ አዘል ቪዲዮዎችን በመልቀቅ ለተማሪዎች ደግሞ በጣም ጠቃሚ የሆነ የአጠናን ዘዴን በመናገር ለተመራቂ ተማሪዎች ሪሰርች ሲሰሩ እንዴት አድርገው ሪሰርቻቸውን ሳይት እንደሚያደርጉና ዲፌንስ ላይ ምን ብለው ወይም ደግሞ ምን አይነት ጥያቄ እንደሚጠየቁና ምን ብለው ቢመልሱ የተሻለ ግሬድ እንደሚያገኙ ከዛም አለፍ ብሎ ደግሞ ለተመራቂ ተማሪዎች ኢንተርቪው ላይ የሚጠየቁ ጥያቄዎችን ከነመልሳቸው በአፋን ኦሮሞና በአማርኛ ብዙ ጊዜ በመስራት ተማሪዎችን እያገዘ ይገኛል። አለፍ ሲልም ለሰዎች በጣም ጠቃሚ የሆነ ጥበብ አዘል ቪዲዮዎችን በመስራት እንታወቃለን። ታዲያ ቻናላችንን ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮአችንን ላይክ በማድረግ ብታበረታቱን በጣም እናንተም ታተርፋላችሁ፣ እኛንም ትጠቅማላችሁ ማለት ነው። አውቃለሁ ዛሬ ላይ በጣም እንዲህ ያሉ ጠቃሚ የሆኑ ጥበብ አዘል ለህይወታችን የሚጠቅሙ ቪዲዮዎችን ለማየቱ ትንሽ ውስጣችን ይገፋናል። ምክንያቱም እንደዚህ ያለውን ከምናይ በዋልትና ቀልዱ ላይ የምናሳልፈው ጊዜ ለኛ ደስታን ይሰጠናል። ነገር ግን ዛሬ ላይ የምትደሰትበት ደስታ ምናልባት ነገ ላይ የምታለቅስበት ሊሆን ይችላል ማለት ነው። ታዲያ ዛሬ እዚህ ላይ ያሉትን ቪዲዮዎችን በእያንዳንዱ ቪዲዮ ብንከታተል በትምህርት፣ በስራ፣ በትዳር፣ በህይወት በጣም ከሰዎች ተሞክሮ የተወሰዱ በህይወት በተሞከራ ውስጥ ያለፉ ትምህርት ቤት ላይ የማይገኙ ነገር ግን በሰዎች ህይወት ውስጥ ተሞክረው ያለፉና በጣም ብናዳምጣቸው የምንማርባቸው ቪዲዮዎችን ነው የምንለቀውና ሃዊኔት ቻናል ባህላችን፣ ወጋችን፣ ሃይማኖታችን የሚነቅፍ ነገር አይለቅም። ስለዚህ ይህንን ቻናል ሰብስክራይብ አድርጋችሁ እንድታበረታችሁ በአክብሮት ጋብዛለሁ። ታዲያ የዛሬው ቪዲዮአችን እንዲህ ሆነ። በአንድ ወቅት ላይ ካሮት በጥቅጥቅ ባለ ደን ውስጥ ስትኖር በአንድ ቀን የገጠማት ነገር ግን በመደናገጥ ህይወቷን እንድታጣ ያደረጋት ነገር ነበር። ይሄ ነገር እኛ ላይ በአንድም በሌላም ሊገጥመን ይችላልና የዚህን ቪዲዮ እስከ መጨረሻ ድረስ በማዳመጥ ከውስጡ አሪፍ ለህይወታችሁ የምትሉትን ጥበብ እንደምታገኙበት እኔ ባለሙሉ ተስፋ ነኝ። እና ኪባሮት ምንድነው የገጠማት? እንግዲህ በዛ በደን ውስጥ አንድ ዛፍ ላይ ተቀምጣ ሳለች የሞት መልአክ ወደሷ ይመጣና አየት አድርጓት ፈገግ ብሎ ነገር ግን ምንም ሳይላት ያልፋል። በዚህ ሁኔታ በጣም ትረበሻለች። ምክንያቱም የሞት መልአክ ፈገግ አለ ማለት በቃ ሊወስደኝ ነው፣ ልሞት ነው፣ በቃ የኔ ህይወት እዚህ ላይ ሊያበቃ ነው፣ እድሜ በቃ አለቀ ብላ በጣም ትረበሽና በራ ትሄዳለች ወደ ንስር አሞራ ማለት ነው። ማለት ንስር አሞራ ያው እንደምታውቁት ሁልጊዜም ከዳመና በላይ መሄድ፣ ነገሮችን ከላይ ሆኖ ወደ ታይ ማየት፣ ለችግሮች እጅ መስጠት ሳይሆን ቁርጠኛ የሚባለው የወፍ ዝርያ ነው እና በወቅቱ እንደውም ከሞት መልአክ ጋር ጥብቅ ግንኙነት ጥብቅ ጓደኝነት አለው ተብሎ የሚታመን የወፍ ዝርያ ነውና ቺፓሮትም እንግዲህ እሱ ጋር ሄዳ በደነገጠ ወይም ደግሞ በተንተባተበ ቋንቋ እንደው የሞት መልአክ መጥቶ ፈገግ ብሎ ሄደ። በቃ በሞቴ ነው፣ እባክህን አንተ ሄድና ትንሽ እድሜ ለምንልኝ መኖር ፈልጋለሁ ብላ ትነግረዋለች። እሱም አይዞሽ አይዞሽ እንዴ ምንድነው ምናምን ብሎ ካለበት ቦታ ይዟት ዳመናን ጥሶ ወደ ዋሻ ይዟት ሄድና እዛ ዋሻ ያስቀምጣታል። በያሁን ተረጋጊ፣ ይሄ ሴፍ የሆነ ቦታ ነው። እኔ ደግሞ ሄጄ የሞት መልአክን እንግዲህ ትንሽ እድሜ እንዲጨምርልሽ እጠይቀዋለሁ ብሎ እዛ አስቀምጧት ይሄዳል። ሞት መልአክ ጋር ሄዶ የሞት መልአክን እንግዲህ ትላንትና በዋሻ ውስጥ ወይ በደን ውስጥ እየተንቀሳቀስክ ፓሮትን ተመልክተህ ፈገግ አልክ። እሷም ደግሞ በዚህ በጣም ተደናግጣለች። በቃ መሞቴ ነው፣ አለ ምክንያት የሞት መልአክ ፈገግ አይልም፣ በቃ ሊገለኝ ወይ ደግሞ ነፍሴን ሊወስድ ሲፈልግ ነው ብላ ተረብሻለች። እውነት መሞቻዋ ደርሶ ነው ወይስ ደግሞ ምንድነው? እንደዛ መሞቻዋ ደርሶ ነው ካልክ እንግዲህ ትንሽ እድሜ እንድሰጣት እጠይቅሃለሁ ብሎ ይለዋል። የዚህን ሰዓት
የሞት መልአክ ፈገግ ብሎ አይ በጣም ትልቅ ስህተት ነው የሰራችው። እኔ ትላንትና መጥቼ አይቻት ፈገግ ያልኩት የተቀመጠችበት ዛፍ ያለችበት ቦታ በጣም ለሷ ተስማሚና ከአደጋ የጸዳ መሆኑን አይቼ ደስ ብሎኝ ነው ፈገግ ያልኩት። ዛሬ ግን አሁን ያንተ አስቀምጠህበት የመጣህበት ቦታ በጣም ለሷ አደጋና ህይወቷ ለአንዴና ለመጨረሻ የምታጣበት ቦታ እንደሆነ ይታየኛል ብሎ ይለዋል። ምክንያቱም እዛ አካባቢ ላይ በጣም አደገኞች ድመቶች አሉ። እነኚህ ድመቶች እሷን ስጋዋን ስለሚፈልጉ አሁን ነፍሷ ከስጋዋ እየለዩት እንዳሉ ይታየኛል። ነፍሷ ወደ እኔ እየመጣች እንዳለች ነው የሚሰማኝ። ስለዚህ ከዛ ቦታ ባትንቀሳቀስ ኖሮ ይሄ አይመጣባትም ነበረ። አየክ የመጨረሻው ቀን ሲመጣ ጉድጓድ ውስጥም ገባ፣ ተራራው ላይም ጫፍ ላይ ወጣ፣ ዋሻ ውስጥም ተደበቅ፣ ከመሬት ቆፍረህ ከውሃዎች ወይም ደግሞ ከደለል ስር ብትገባም አታመልጥም። ነገር ግን ያንን በከንቱ ፍራቻ ያደረገችው ከዛ ቦታ አንተ ማንቀሳቀስ እዛ ቦታ በመውሰድህ ይሄው ህይወቷን አሳጠርክ ብሎ ይለዋል። እንግዲህ ያም እንትን ንስር አሞራ ነገሩ ለካ የመጨረሻዋ እንደሆነና ከዛ ቦታ ተንቀሳቅሳ እዛ መሄዷ ስህተት እንደሆነ ገባው ይባላል። ያቺም ፓሮት እንግዲህ በእነኛ ድመቶች ተበልታ ሞተች ይባላል። አያችሁ እዚህ ቪዲዮ ላይ እንግዲህ የምንማረው ምንድነው? አንዳንዴ ያለንበት ቦታ ለኛ አደገኛ፣ ለኛ በጣም ጎጂ፣ ለኛ ለህይወታችን በጣም አስቸጋሪ መስሎን ስናለቅስና ከዛ ቦታ መሄድ እንዳለብን ከዛ ቦታ መንቀሳቀስ እንዳለብን ስናወራ ስናላዝን ይታያል ማለት። ነገር ግን እዛ ቦታ ላይ የተቀመጥንበት ቦታ ምናልባት ለኛ ለህይወታችን በጣም አስፈላጊው የሆነው ቦታ ቢያንስ በስጋ ባይደላን እንኳን በነፍሳችን ወይም ደግሞ ለሌላ ጊዜ ለእድል ጊዜ የሚሰጥ ቦታ ሊሆን እንደሚችል እንማራለን። ሌላኛው ደግሞ መደገፍ ካለብን ደግሞ የምንደገፈው ራሱ ማላይ ነው የሚለውን እዚህ ጋር ያሳየናል። እንግዲህ እሷው ፍጡር ሆና ፍጡር ላይ ነው የተደገፈችው በወቅቱ። ምክንያቱም ይህ ንስር አሞራ አዎ በሰማይ ላይ ከዳመና በላይ በሮ መሄድ ይችላል። ችግሮችን ከላይ ሆኖ ወደታይ ማየት ይችላል። ነገር ግን የፈለገው ቢሆን እሱም ፍጡር እንደሆነና የመጨረሻው ቀን ሲመጣ እሱም ሟች እንደሆነ መዘንጋቷ እዚህ ጋር በጣም ስህተት ነው ማለት። ታዲያ አንዳንዶቻችን ቤተሰቦቻችን ሀብት ላይ፣ የጓደኞቻችን ላይ፣ የትዳር አጋራችን ላይ፣ መልካችን ላይ፣ ስራችን ላይ፣ ደሞዛችን ላይ ያለን ሀብት ላይ ስንመካ ይታያል። አየህ በመጨረሻው ሰዓት ግን ያንተ ያለ ሀብትም ሆነ ዘመድ ወይም ደግሞ የፍቅር አጋር ከቁርጡ ቀን ሊያድንህ እንደማይችል ከዚህ ቪዲዮ እንማራለን ማለት። ስለዚህ ከትክክለኛው ቀን የመጨረሻው ዲስቲኒያችን ሲቆረጥ ምንም የሚያድነን ነገር እንደሌለ ያሳየናል ማለት ነው። ትክክለኛው የሚያድነን ነገር ቢኖር ዛሬ ላይ የምንሰራው ትክክለኛ የሆነ ነገር የዛሬ ላይ የምናደርጋት እውነት ላይ የምንደገፍና እውነት ላይ የምንቆም ከሆነ ምናልባትም ዲስቲኒያችን ወይም ደግሞ የሞት ጊዜያችንን ልናረዝም እንችላለን። በምድር ላይ የምንኖርበት ጊዜ ከጭንቀት የጸዳና ሰላማዊ ሊሆን ይችላል እንጂ በምንም ታምር የመጨረሻው ቀን ሲመጣ ያሉ ነገሮች ሁሉ መልካችን፣ ትዳራችን፣ ህይወታችን፣ ፍቅራችን፣ ቤተሰቦቻችን፣ ሀብታችን ሊያድንን እንደማይችል ያሳያል ማለት ነው። ለዚህም ነው የሚመካ ቢኖር አምላኩ ላይ ብቻ ይመካ ተብሎ በመጽሐፍ የተጻፈው ማለት ነው። ወደ ቻናላችን ተከታታዮች ከዚህ ቪዲዮ አሪፍ ቁም ነገር ከተማራችሁ ቪዲዮ ላይክ እንዲሁም ሼር በማድረግ ለሌሎች ሰዎች ጋር እንዲደርስ እንድታደርጉ በአክብሮት ጠይቃለሁ። በጣም ጠቃሚ የሆኑ ቪዲዮዎች እዚህ ቻናል ውስጥ ይገኛሉ። ለህይወታችን ጥበባችን የምንማርበት ነጋዴ ከሆን፣ ባለትዳር ከሆን፣ ፍቅረኛሞች ከሆን፣ እንዲሁም ተማሪ ከሆን ብቻ በየትኛውም የህይወት ዘርፍ ላይ እንገኝ እዚህ ቻናል ላይ የሚለቀቁ ቪዲዮዎች በጣም ጥበብ ያለባቸውና ጥበብን ያዘሉ ስለሆኑ ከዚህ ቪዲዮዎች ወይም ደግሞ ከተለቀቁት ቪዲዮዎች ጥበብን በመማር ለህይወታችን ስንቅ የሚሆን ችግር በመጣ ቁጥር ሽብርክ እንዳንል እንዳንሰበር እርሾ እንደሚሆኑንም ጭምር አምናለሁ እኔ። ስለዚህ ቪዲዮዎችን እንድትመለከቷቸው በአክብሮት ጋብዛለሁ። ነገር ግን ለዛሬ ቻናሉን ሰብስክራይብ፣ ቪዲዮን ላይክ አድርጋችሁ እንድትወጡ በታላቅ ትህትና እጠይቃለሁ። በሌላ ጠቃሚና አስተማሪ ቪዲዮ እስከምንገናኝ ባላችሁበት ሰላሙ የጸዳ ወይም ደግሞ ሰላም ያለው ህይወት እንድትኖሩ ታላቅ ምኞት አለኝ። ሰላም